ወላጆችን አግኝተህ ዱዓቸውን ማግኘት ምርቃናቸውን መውሰድ ምድር ላይ ተሳክቶልሃል ማለት ነው። አላህ ከራሱ መብት ጋር የጠራቸው አንሽኩርሊ እኔን አመስግነኝ አላለ። አላህን ማመስገን የፈጠረህን የሰጠህን ነገር ለመልካም መዋል ማለት ነው። ወሊዋሊደይ ወላጆችህንም አለ አላህ። ኢብኑ አባስ ምን ይላሉ? አላህ የራሱን ከባሮቹ ጋር አስተሳሰረ የወላጆችን መብት ብቻ ነው። የወላጆቹን ሐቅ ያልተወጣ አላህን ሐቅ አልተወጣም ማለት ነው አሉ ኢብኑ አባስ። መብታቸው ትልቅ ነው። ነቢያቶችን አላህ ቁርአን ላይ ያወደሳቸው ለወላጆቻቸው ባላቸው መልካምነት ነው። ነቢዩላህ ዒሳ ቁርአን ላይ ምን አለ? ወበረን ቢዋሊደቲ ለናቴም ደግና ጥሩ ነኝ አለ። ነቢዩላህ የሕያን አላህ ነገረን ወበረን ቢዋሊደይ ለወላጆቹ ደግና መልካም ነበር። ደግነት ምን ማለት ነው? ዝቅ ልትልላቸው፣ ልደውልላቸው፣ ከጎናቸው ልትቀመጥ፣ ካመማቸው ልትንከባከብ፣ ሽታህን ልታሸታቸው፣ ልትረዳቸው፣ ልትደግፋቸው፣ ለነሱ ስትል መከራን በላን ልትቀበል፣ ለነሱ ስትል ሁሉም መስዋዕትነት ልትከፍል፣ ገንዘብ ተበድረህም ልታወጣ። ወብልዋሊደይን ኢሕሳና ቀደምቶቹ የተሳካላቸው ነበሩ። የወላጅ መብት ገብቷቸው ስኬታማ ሆነው ተሻግረዋል። አልይ ብን ሁሰይን ዘይኑል ዓቢዲን ደግ ነበር ለናቱ። አብሮ ምግብ አይበላም ነበር ከናቱ ጋር። አብሮ መብላት ደግነት አይደለም እንዴ? የሱ ፍልስፍና ግን ይህ አይደለም። ለምን ነው እናትክን እየወደድክ ያከበርካት አብራሃት ማትበላ ተባለ? አይ ምናልባት እየበላን አይኗ ያረፈበትን ስጋ አነሳውና ቀልቧ እንዳያገኘ ይለዋል። ቤታቸው ፎቅ ነው። እናቱ ከስር ያለች እሱ ፎቅ አይወጣ። ፎቅ ለመውጣት ወይ አብራው መውጣት አለበት አሊያም እሷ ከቤት መኖር የለባትም። ለምን ተባለ? ከናቴ በላይ እንዳልሆነ። የናት ሐቅ የወላጅ ሐቅ ሚስጥሩ ገብቷቸዋል። በዚህ የአላህን ረሕመት ወሰዱ፣ ጀነትን ተቆናጠጡ። ሐየወት ብን ሹረይሕ በእስልምና ካለፉ ዑለማዎች ውስጥ ትልቁ ነው። በርካታ ህዝብ የሱን ዳዕዋ ኹጥባ ትምህርት ፈልገው ከተለያየ ዓለም አቅጣጫ መጥተው ይሳተፋሉ መስጂድ ውስጥ። ታዲያ እያስተማረ ያለ 4 ሰዓት ቀን አካባቢ እናቱ በመስኮት ድምጿን ታሰማለች። ያ ሐየዋ ትለዋለች። ልጇ ነው ያሳደገችው ጠርጋ። አቤት ያ ኡማህ ይላታል። ተነስና ለዶሮዎቹ ምግባቸውን ስጣቸው ትለዋለች። ያ የተከበረ ትልቅ ኡስታዝ ያን ሁሉ ደረስ አስቀምጦ ኪታቡን አጥፎ ለዶሮዎቹ ምግብ ሰጥቶ ይመለሳል። ኡሙክ ثم ኡሙክ ثم ኡሙክ። መብታቸውን ተረድተው ኑረው አለፉ። ደስታቸውን አገኙ፣ ፈገግታቸውን ወሰዱ። በሁለቱ ምድር ተሳካላቸው። እናቶቻቸውን ወላጆቻቸውን ለማስደሰት ታክቲክ ይፈጥሩ ነበር። የደስታ ምንጭ ይፈልጉላቸው ነበር።